የሀላባ ዞንን የሳይንስና ኢኖቬሽን ቴክኖሎጂ ማዕከል እናደርጋለን በሚል መርህ ቃል ዞናዊ የፈጠራ ስራዎች ውድድርና አውደ ርዕይ ተካሂዷል። የሀላባ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ከዞኑ ትምህርት መምሪያና ከስራ ዕድል ፈጠራ መምሪያ እንዲሁም ከቴክኒክና ሙያ ትምህርት ስልጠና መምሪያ ጋር በጋራ በመሆን ለሶስተኛ ዙር የተዘጋጀ ዞናዊ የፈጠራ ስራዎች ውድድርና አውደ ርዕይ መድረክ ተካሂዷል። ከዞኑ ከተለያዩ ትምህርት ቤቶች የተውጣጡ ተማሪዎችና መምህራን በአውደ ርዕዩ ላይ ፈጠራ ስራዎቻቸውን ይዘው የቀረቡ ሲሆን የተለያዩ ችግር ፈቺ ይሆናሉ ብሎ የሰሯቸውን ፈጠራ ስራዎች በገንዘብ ብንደገፍ የተሻለ መስራት አቅም እንዳላቸውም ገልጸዋል። በመድረኩ በተማሪ ጁነዲን የተሰራ የሶፍትዌር ፈጠራ ስራ ቀርበዋል። የውይይት መድረኩን የሀላባ ዞን ትምህርት መምሪያ ኃላፊ የሆኑት ዶክተር ኤፍሬም ዘለቀ እንዲሁም የሀላባ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ የሆኑት አቶ መሐመድ ሀሰን፣ የሀላባ ዞን አስተዳደር ማህበራዊ ጉዳይ ዘርፍ አማካሪ አቶ ሁሴን ሮባ በጋራ መርተዋል። የሀላባ ዞን ትምህርት መምሪያ ኃላፊ ዶክተር ኤፍሬም ዘለቀ በበኩላቸው ፈጠራ ስራ የሚሰሩ ተማሪዎች በመምህራንና በተለያዩ አካላት ቢደገፉ የተሻለ ክህሎታቸውን ተጠቅሞ ችግር ፈቺ የሆነ ስራ እንደሚሰሩ ጠቁመዋል። የሀላባ ዞን ሳይንስና ቴክኖሎጂ መምሪያ ኃላፊ አቶ መሐመድ ሀሰን እንደተናገሩት የፈጠራ ስራ የሚሰሩ አካላት በሀሳብና በገንዘብ አቅም በፈቀደ ልክ ለማገዝ በትኩረት እንሰራለን ብለዋል። የሀላባ ዞን አስተዳደር ማህበራዊ ጉዳይ ዘርፍ አማካሪ አቶ ሁሴን ሮባ እንደተናገሩት ዓለም በቴክኖሎጂ እየረቀቀ ስለሚገኝ በአውደ ርዕይ በቀረቡት ፈጠራ ስራዎች ተገቢውን እገዛ በማድረግ ለማስፋት በቅንጅት መስራት እንዳለበት ተናግረዋል። በአውደ ርዕዩ ላይ የተለያዩ ፈጠራ ስራዎች ቀርበው ምልከታ ተደርገዋል። በመጨረሻም የተሻለ ውጤት ላስመዘገቡ ለፈጠራ ባለቤቶች የእውቅና ሰርቲፊኬትና የገንዘብ ድጋፍ ተበርክቶላቸዋል። በመድረኩ የሀላባ ዞን ትምህርት መምሪያ ኃላፊ ዶክተር ኤፍሬም ዘለቀ፣ የሀላባ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ አቶ መሐመድ ሀሰን፣ የሀላባ ዞን አስተዳደር ማህበራዊ ጉዳይ ዘርፍ አማካሪ አቶ ሁሴን ሮባ፣ የዞኑ ምክር ቤት ማህበራዊ ጉዳይ ዘርፍ ቋሚ ኮሚቴ አቶ ሪባቶ በያጎ፣ የሁሉም መዋቅር ትምህርት ጽህፈት ቤት ኃላፊዎች፣ የሳይንስና ቴክኖሎጂ ጽህፈት ቤት ኃላፊዎች፣ ርዕሰ መምህራን እንዲሁም የሚመለከታቸው ባለድርሻ አካላት ተሳታፊ ሆነዋል።